ዮሐንስ ዘኮንከ ደመና ሰማይ ኮነኔ። ገና በማህፀን ሳለ ለአምላኩ የሰገደው አምላኩን ያመሰገነ ከሴት ከተገኙ እንደሱ አልተገኘም የተባለለት ኑሮን በበረሃ ያደረገ ከአዲስ ኪዳን አበው አንዱ የሆነ በመልአከ እግዚአብሔርና በአባቱ በካህኑ ዘካርያስ ትንቢት የተነገረለት በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋም የተለየ አምላኩን ለማጥመቅ የታደለ የተመረጠ ሐዋርያ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው መጥምቀ መለኮት ቅዱስ ዮሐንስ። ሰኔ 30 ደግሞ ይህ ታላቅ ሐዋርያ የተወለደበት ዕለት ነው። የመጥምቀ መለኮት ቅዱስ ዮሐንስ የልደቱን ነገር በቅዱስ መጽሐፍ በሉቃስ ወንጌል በሰፊው ተጽፎ እናገኘዋለን። የመጥምቀ መለኮት የቅዱስ ዮሐንስን የልደት በዓል በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ በስፋት ተመዝግቦ እናገኘዋለን። እንዲህ ብሎ ነው ታሪኩ የሚጀምረው። ወኮነ በመዋዕለ ሄሮድስ ንጉሠ ይሁዳ ሃሎ አሃዱ ካህን ዘስሙ ዘካርያስ። በሄሮድስ ዘመን የአብያ ክፍል በምትሆን በይሁዳ አውራጃ አንድ ስሙ ዘካርያስ የሚባል ካህን ነበረ ይላል ወንጌላችን። የእግዚአብሔር ልጆች እግዚአብሔርና ሰውን የሚያገለግል በእግዚአብሔር ፊት ለምልጃ ለአገልግሎት የሚቆም ካህን ነበረ። ንጹሕ ካህን ነበረ። ንጹሕ አገልጋይ ነበረ ይላል። አዎ ሀዲያ ሊቃውንቱ ዘካርያስ ማለት ምን ማለት ነው ብለው የስሙን ትርጓሜ እዚሁ ላይ ያነሱታል። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ዘካርያስ ማለት እግዚአብሔር ያስባል ማለት ነው ይላሉ ሊቃውንቱ። ዓለም ሲረሳን የሚያስታውሰን እግዚአብሔር ነው። ሰው ሲረሳን የሚያስበን እግዚአብሔር ነው። የእግዚአብሔር ልጆች ሚስቱም ከካህኑ ከአሮን ወገን የሆነች ኤልሳቤጥ ትባል ነበረ ብለው ሊቃውንቱ ያነሷታል። በብሉይ ኪዳን በአሮን ሚስት የአሮን ሚስት ኤልሳቤጥ እንዳለች ብሉይ ኪዳን ተሰርታ ነበርና የካህኑ ዘካርያስ ሚስት ኤልሳቤጥ እያለች ሐዲስ ኪዳን መመስረቷን ለማውሳት ሚስቱም ኤልሳቤጥ ትባል ነበር ብሎ መጽሐፍ ያወሳታል። የእግዚአብሔር ልጆች ሀዲያ እነዚህ ሁለት ጥንዶች እግዚአብሔር ያገናኛቸው በእግዚአብሔር ሕግና ሥርዓት የሚኖሩ የትዳር አጋሮች በእግዚአብሔር ፊት ያለ ነቀፋ እየኖሩ ጻድቃን ነበሩ ይላቸዋል መጽሐፍ ቅዱስ። እነዚህ ሁለት ጥንዶች ቅድስናቸውን እግዚአብሔር የመሰከረላቸው፣ ንጽሕናቸውን እግዚአብሔር የመሰከረላቸው፣ መተማመናቸውን እግዚአብሔር የመሰከረላቸው ነበሩ። የእግዚአብሔር ዮሐንስ ዘኮንከ ደመና እግዚአብሔር የባረካቸው የቀደሳቸውም ካህኑ ዘካርያስና ቅድስት ኤልሳቤጥ በብዙ ዓመታት የትዳር ጉዟቸው ፍሬ አልነበራቸውምና ዕለት ዕለት ልጅ ይሰጣቸው ዘንድ አብዝተው ወደ እግዚአብሔር ይጸልዩ ይማጸኑ ነበር። እነዚህ ሁለት የትዳር ጥንዶች በትዳር ንጽሕና በትዳር ቅድስና እየኖሩ ልጅ አልነበራቸውም። ኤልሳቤጥ መካን ነበረችና ይላል መጽሐፍ ቅዱስ። ዕድሜያቸውም ደግሞ ገፍቶ ነበረ ይላል። ልጅ አልነበራቸውም፣ ግን አብዝተው ይተማመኑ ነበረ። ልጅ አልነበራቸውም፣ ግን ፍቅራቸው ዕለት ዕለት አዲስ ነበረ።
ደግሞም መካን የነበረችው ኤልሳቤጥ ነበረች። እርሷ መካን ብትሆን ፍታና ከሌላ ውለድ ብለው ትዳሩን ሊያበላሹ የሚዳዱ ሰዎችም አልነበሩም። የእግዚአብሔር ልጆች ዕለት ዕለት ልጅ እንዲሰጣቸው ወደ እግዚአብሔር ይጸልዩ ነበረ። የእግዚአብሔር ልጆች ወደ እግዚአብሔር ያመለክቱ ነበረ። ዘካርያስ የአገልግሎቱ ተራ ደረሰና ወደ ቤተ መቅደስ ለአገልግሎት ገባ ይላል። ዘካርያስ ቤተ መቅደስ ገብቶ እግዚአብሔርን ሲያገለግል ለሕዝቡ ኃጢአት ሲጸልይ፣ ሕዝቡ ደግሞ ከውጭ ሆነው ለአባታቸው ለዘካርያስ ይጸልዩለት ነበረ። ጸሎቱን ተቀበልለት፣ አቅርንተ ምጽዋውን ምላለት፣ መሥዋዕቱን አሳርግለት እያሉ ልጆች ለአባታቸው ይጸልያሉ። እግዚአብሔር አምላካችንም ለወዳጆቹ እርሱም ለመረጣቸው ላከበራቸው ልመናቸውን ጸሎታቸውን ሰምቶ ዝም አይልምና ጊዜው ሲደርስ ካህኑ ዘካርያስ በመሠዊያው ፊት ቆሞ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦለት ልጅ እንደሚወልድ ነግሮታል። ዘካርያስ ለጸሎት ለመሥዋዕት ቆሞ ባለበት በዕጣኑ በስተቀኝ የእግዚአብሔር መልአክ ለዘካርያስ ታየው። መልአኩ ቀርቦ ለዘካርያስ ሲገለጥለት ዘካርያስ አልቻለም፣ ፈራ፣ ደነገጠ፣ በመልአኩ ፊት ወደቀ ይላል። ያን ጊዜ መልአክ ፍርሃት አርቆ መናገር ልማዱ ነውና ወደ ዘካርያስ ቀረብ ብሎ እንዲህ አለው፣ ይትፍራ ዘካርያስ እስመ ተሰማ ጸሎትከ። ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ አለው። ክብር ለመድኃኔዓለም ይሁን። ብእሲትከ ኤልሳቤጥ ትወልድ ለከ ወልደ። ልጅ አልነበረ የምትፈልገው አለው መልአኩ። መካኒቱ ኤልሳቤጥ ሚስትህ ወንድ ልጅ ትወልድልሃለች፣ ጸሎትህ ተሰምቶልሃል አለ። የእግዚአብሔር ልጆች የምትወልደውም ልጅ የዋዛ አይደለም፣ ተራ ሰው አይደለም፣ ታላቅ ልጅ ነው፣ የበረከት ልጅ ነው። ስሙንም ዮሐንስ ትለዋለህ። የስሙ ትርጓሜ ፍጹም ደስታ፣ ፍጹም ሰላም፣ ፍጹም በረከት ማለት ነው። በመወለዱ ብዙዎች ደስ ይላቸዋል በማለትም የሐዋርያውን ታላቅነትና የብዙዎች ደስታ መሆኑን መልአኩ ነግሮታል። ወብዙኃን ይትፌስሑ በልደቱ። በመወለዱ ብዙዎች ደስ ይላቸዋል። እርሱም የአባቶችን ልብ ወደ ልጆች ይመልሳል፣ የኃጥአንን ልብ ወደ ጻድቃን ይመልሳል። ከሕፃንነቱ ጀምሮ የሚያሰክር ነገር አይጠጣም። የክርስቶስን መንገድ ለማቃናት በመንፈስ ቅዱስና በኤልያስ ኃይል ይሄዳል ብሎ ነገረው። ካህኑ ዘካርያስም የመልአኩን ቃል በሰማ ጊዜ ይህ እንዴት ይሆናል? እኔም ባለቤቴም አርጅተናል አለ። መልአኩ ቅዱስ ገብርኤልም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። አንደበቱም ተዘጋ። ያን ጊዜ ዘካርያስ እንዲህ አለ። ክርስቲያኖችን ሲያጽናና የነበረ የነ ሐናን ታሪክ የነ አብርሃምን ታሪክ እየጠቀሰ መካኖችን ሲያጽናና የነበረ ይሄ እንዴት ሊሆን ይችላል? እኔ ሽማግሌ ነኝ፣ ባለቤቴም አርጅታለች፣ ይህ እንዴት ሊሆን ይችላል አለ። ካህኑ በእምነት ደከመ። ይሄ ከተፈጥሮ ሕግ ውጭ ነው። ይሄ ከተፈጥሮ ሕግ ቁጥጥር ውጭ ነው፣ ሊሆን አይችልም አለ። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። እኔ አለ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። የነገርኩህን ነገር አላመንክምና ይሄ ሆኖ እስከምታየው ድዳ ትሆናለህ አለ። በዚያች ቅጽበት የካህኑ የዘካርያስ አንደበት ተዘጋ፣ መናገር ተሳነው። በጸሎት ቆየ። ከዚያ ከውጭ ምዕመናኖቹ አባታችን ምን ሆኖ ቆየብን? ምን ሆኖብን ይሆን እያሉ ሲጨነቁ ቆዩ።
ከጭንቀት በኋላ ካህኑ ዘካርያስ ወጥቶ እንዲባርካቸው የሆነውን ነገር እንዲነግራቸው ይጠብቁ ነበረ። አንደበቱ ተዘግቶ ነበርና ዝም ብሏቸው ወደ ቤቱ ሄደ። በዚህም ተጨነቁ። የሆነውን ነገር አላወቁም ነበረ። ይህም ከሆነ ከ3 ቀናት በኋላ የእግዚአብሔር መንገድ ጠራጊ ትንቢት የተነገረለት መጥምቀ መለኮት ቅዱስ ዮሐንስ በመካኒቷ ቅድስት ኤልሳቤጥ ማኅፀን ተጸነሰ። ከ3 ቀን በኋላ ስለ ክብረ ክህነት ቅዱስ ዮሐንስ በተዘጋው ማኅፀን ተከፍቶ ተጸነሰ ይላል። ክብር ለእግዚአብሔር ይሁን። መጽነሷን ስታውቅ አላመነችም ነበርና 5 ወር ጽንሷም ሸሸገች ይችላል። እግዚአብሔር ልጅ ይሰድቧት ነበረ። ይቺ እጾተ ማኅፀን ይብስተ አጥባይት እያሉ ይቺ ማኅፀኗ የተዘጋ ጡቷ የደረቀ እንደ በቅሎ የማትወልድ ብትወለድ እንጂ የማትወልድ እያሉ አጥንት የሚሰብር ልብ የሚያደማ ስድብ ይሰድቧት ነበርና 5 ወር ጽንሷን ሸሸገች። ጽንስ ከሆነ ይገፋል፣ ቂጣም ከሆነ ይጠፋል የሚለውን የአባቶቻችንን ብሂል ይዛ ቆየች ይላል። ከ5 ወር በኋላ ጽንሷ ሲረጋገጥ እግዚአብሔር ነቀፌታዬን አስወገደ ብላ አመሰገነችው። ክብር ለስሙ ይሁን። እግዚአብሔር ልጅ ቅድስት ኤልሳቤጥም 6 ወር በሞላት ጊዜ እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ መጣች። የሰላምታ ድምጿን በሰማ ጊዜ ጽንሱ በማኅፀን ዘለለ። ቅዱስ ዮሐንስ ለአምላኩ ለጌታው ሰገደ። ይህን ብላ በምታመሰግንበት ወቅት ደግሞ እመቤታችን ድንግል ማርያም ወደ ቅድስት ኤልሳቤጥ ልትጠይቃት ጎራ አለችና ኤልሳቤጥ እንዴት ነሽ አለቻት። የድንግል ማርያምን የሰላምታዋን ድምፅ ኤልሳቤጥ በሰማች ጊዜ የ6 ወር ጽንስ ዮሐንስ በኤልሳቤጥ ማኅፀን ዘለለ። ለኢየሱስ ክርስቶስ የአምልኮ ስግደት ሰገደ። ለድንግል ማርያም የጸጋ ስግደት ሰገደላት። ቅድስት ኤልሳቤጥ ይሄ ገርሟት የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ አለች። እኔ ባሪያይቱ፣ እኔ አገልጋይቱ ወደ አንቺ ወደ ድንግል ማርያም ልምጣ እንጂ አንቺ ወደ እኔ እንዴት ትመጫለሽ? እመቤቴ ሆይ ብፅዕት ነሽ፣ አመሰግንሻለሁ አለቻት። ክብር ለድንግል ማርያም ይሁን። ይህንንም ድንቅና በሰው አእምሮ የማይታሰበውን ምስጢር የቤተ ክርስቲያናችን ታላላቅ ሊቃውንት እንዲህ ይገልጹታል። ቅዱስ ያሬድ በድጓው እንዲህ ብሎ ያመሰግናል። አእሚሮ እምከርሰ እሙ ሰገደ ወልደ መካን ለወልደ ድንግል። ገና በእናቱ ማኅፀን አውቆ አምላኩን አውቆ ፈጣሪውን አውቆ የመካኒቱ የኤልሳቤጥ ልጅ ለድንግል ማርያም ልጅ ለኢየሱስ ክርስቶስ የአምልኮት ስግደት ሰገደለት ብሎ ያመሰግናል ቅዱስ ያሬድ። ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅም እንዲህ ብሎ ያመሰግነዋል። ዘሃሎ ውስተ ማኅፀን ሰገደ ለዘሃሎ ውስተ ማኅፀን። በማኅፀን ያለው የመካኒቱ የኤልሳቤጥ ልጅ ቅዱስ ዮሐንስ በማኅፀን ላለው ለድንግል ማርያም ልጅ ለኢየሱስ ክርስቶስ ሰገደ፣ ምስጋና አቀረበ፣ ክብር ሰጠ ብሎ ያመሰግናል። በነቢየ እግዚአብሔር ቅዱስ ኢሳይያስ የአዋጅ ነጋሪ ቃል ተብሎ በትንቢት የተነገረለት የሁላችን አባት መጥምቀ መለኮት ቅዱስ ዮሐንስ ሰኔ 30 ቀን በፈቃደ እግዚአብሔር ተወለደ። ሰኔ 30 መጥምቀ መለኮት ቅዱስ ዮሐንስ በመልአኩ ብስራት የተጸነሰው ለአባቱ ለዘካርያስ በትንቢት የተነገረው ሲጸነስ የአባቱን አፍ ለምልክት የዘጋው የእናቱን ነቀፌታ ያስወገደው መጥምቀ መለኮት ቅዱስ ዮሐንስ ተወለደልን። ክብር ለስሙ ይሁን። ልዑለ ቃል ኢሳይያስ በትንቢቱ የአዋጅ ነጋሪ ቃል
ተራራው ዝቅ ይበል፣ ሸለቆው ይምላ፣ ስርጓጉጡ ሜዳ ይሁን ብሎ በትንቢት የተናገረለት በበረሃ የሚጮህ ድምፅ የተባለለት መጥምቀ መለኮት ቅዱስ ዮሐንስ ተወለደልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱ ቅዱስ ዮሐንስን የሚበልጠው የለም በማለትም መስክሮለታል። ከሴቶች ከተወለዱ መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው ማንም የለም ብሎ ኢየሱስ ክርስቶስ የመሰከረለት ፈጣሪውን ያጠመቀው ካህን ወደዚህ ዓለም ለኔና ለናንተ አባት ሆኖ በረከት ሆኖ ደስታ ሆኖ ሰላም ሆኖ ፍቅር ሆኖ መጣልን። እንኳን ደስ አላችሁ የእግዚአብሔር ልጆች። መወለዱን ቤተሰቦቹ፣ ጎረቤቶቹ፣ ዘመድ አዝማዶቹ ሰሙ። ለኤልሳቤጥም እግዚአብሔር ታላቅ ነገርን እንዳደረገላት እያሰቡ እግዚአብሔርን አመሰገኑ፣ እግዚአብሔርን አከበሩ ይላል። የአካባቢው ሰዎች በስምንተኛው ቀን ሊገዝሩት በተሰበሰቡ ጊዜ ስሙን ዘካርያስ እንበለው ወይስ ሌላ ይባል ብለው ቤተሰቦቹን ጠየቁ። ለአባቱ ካህኑ ለዘካርያስ መናገር አይችልም ነበርና መልአኩ ዮሐንስ ይባላል ብሎ ቀድሞ በነገረው ቃል መሰረት በጽሑፍ ዮሐንስ ብሎ ለመጻፍ ሲሞክር አንደበቱ ተከፈተ። ስሙንም ዮሐንስ ብሎ ተናገረ። በስምንተኛውም ቀን ሊገዝሩት ተሰበሰቡ። በአባቱ በዘካርያስ ስም ዘካርያስ ሊሉት ወደዱ። ነገር ግን ኤልሳቤጥን ጠየቋት። ልጅሽ ማን እንዲባል ትፈልጊያለሽ? ዘካርያስን በለው ወይስ ሌላ የምትይው አለ አሏት። አይ ዘካርያስ አይባልም ዮሐንስ ይባል አለች። የእግዚአብሔር ልጆች ዮሐንስ ነው ስሙ አለች። ተመልከቱ፣ አሁን መልአኩ የነገረው ለዘካርያስ ነው። ለኤልሳቤጥ ስሙ ዮሐንስ እንደሚባል ማን ነገራት? ለዘካርያስ የገለጠ መንፈስ ቅዱስ ለኤልሳቤጥም ገለጠላት። የእግዚአብሔር ልጆች በአንቺ ብቻ አይቆምም ብለው ለዘካርያስ ለአባቱ የልጅ ስም ማን እንዲባል ትፈልጋለህ ብለው ስም እንዳወጣ ጠየቁት። አንደበቱ ታስሮ ነበርና መጻፊያ ጠየቃቸው። የእግዚአብሔር ልጆች የልጁን ስም በጽሑፍ እንዲያወጣ እስክሪብቶና ወረቀት ሰጡት። ዮ ብሎ ሲጀምር የተዘጋው አንደበቱ ተከፈተለት። ክብር ለእግዚአብሔር። ይሄ ሕፃን እስከሚወለድ ይሄ ታምር እስከሚገለጥ ቃሌን አላመንክምና መልእክቴን አላመንክምና ድዳ ትሆናለህ ባለው መሰረት ዮሐንስ ሲወለድ ድዳ የነበረው አፉ ተከፈተ። ከሰተ አፉሁ ሶቢሃ ወልሳኑ ነበበ ወባረኮ ለእግዚአብሔር። አንደበቱ ተከፈተ፣ ምላሱ ተናገረ፣ እግዚአብሔርንም አመሰገነ። በቅዱስ ዮሐንስ መወለድ ብዙዎች ተደነቁ። አባቱም ትንቢት ተናገረለት። ሰዎች ሁሉ ከዚያ ጊዜ ጀምሮ በዮሐንስ ይደነቁ ጀመረ። ምን አይነት ሕፃን ነው የአባቱን አፍ የከፈተ እየተባለ መነጋገሪያ ሆነ። ይደነቁበት ጀመረ፣ ያደንቁት ጀመረ። አባቱም ከዚያ በኋላ ትንቢት ተናገረለት፣ ስለ ልጁ ዘመረለት። ወአንተኒ ሕፃን ነቢየ ልዑል ትሰመይ አርኩለ መርአዊ። አንተ የልዑል ሙሽራ፣ አንተ የልዑል ቤተሰብ፣ አንተ የእግዚአብሔር ቤተሰብ ወዳጅ የሆንክ ሕፃን የእግዚአብሔር ነቢይና ሐዋርያ ትባላለህ። በእግዚአብሔር ፊት ለወንጌል ለአገልግሎት ትሰማራለህ ብሎ አባቱ ለልጁ ትንቢት ተናገረለት። በእግዚአብሔር ፊት አከበረው፣ ከፍ ከፍም አደረገው። የቅዱስ ዮሐንስ ክብሩን እግዚአብሔር በሰውም በመላእክትም በእግዚአብሔርም ፊት ገለጠለት ይላል። ይህንንም ታላቅ ዕለት ኦርቶዶክሳዊት ቤተ ክርስቲያናችን
በልዩ ልዩ ሃይማኖታዊ ሥነ ሥርዓቶች ታከብረዋለች፣ ትዘክረዋለች። አንበራ ዘጓ በዋዜማው በሥርዓተ ማኅሌቱ አብዝታ የፍጥረታት ባለቤት ልዑለ ባሕሪ ቅዱስ እግዚአብሔርን ታመሰግናለች። የመረጠውን የወደደውን ሐዋርያ ቅዱስ ዮሐንስንም ታከብራለች። በዕለቱ ሰኔ 30 በስሙ በታነጹ የተለያዩ አብያተ ክርስቲያናት በቃል ኪዳኑ ታቦት ባርኮት ብፁዓን አባቶች ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ቁጥር ያላቸው የቅዱስ ዮሐንስ ወዳጆች ተሰባስበው በአንድነት ያከብሩታል። በሀገራችን ኢትዮጵያ በዓሉ በልዩ ድምቀት ከሚከበርባቸው ጥንታውያን የመጥምቀ መለኮት ቅዱስ ዮሐንስ አብያተ ክርስቲያናት ውስጥ በሰሜን ሸዋ ሀገረ ስብከት ምንጃር ሸንኮራ የሚገኘው ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ግንባር ቀደም ተጠቃሽ ነው። የቤተ ክርስቲያን ዓይን የተባሉ ሊቃውንት አባቶቻችን በሰማያዊው የቅዱስ ያሬድ ዜማ ለዕለቱ በሚገባ ስብሐተ እግዚአብሔር ወረብ ያቀርባሉ። ኢትዮጵያዊው ሊቅ ቅዱስ ያሬድ ክርስቶስን ያጠመቁ የዮሐንስ እጆች ንዑዳን ክቡራን ናቸው እንዳለ በዮርዳኖስ ሲያጠምቁ የነበሩ እጆቹ ዛሬም በዚህ በመረጠውና ባከበረው ቅዱስ ስፍራ ብዙዎችን እያጠመቀ ከደዌያቸው እየፈወሰ በደስታ ወደ ቤታቸው የሚመልስበት ታሪካዊና የበረከት መካነ ፈውስ የሆነ ድንቅ ስፍራ ነው። በየዓመቱ ሰኔ 30 ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ታላላቅ መምህራን እንዲሁም ከአራቱም ማዕዘን የተሰባሰቡ ምዕመናን በታላቅ ድምቀት ያከብሩታል። ዘንድሮም ይህን ታላቅ በዓል አክብራችሁ እንድትከብሩ በእግዚአብሔር ፍቅር በመጥምቀ መለኮት ቅዱስ ዮሐንስ ስም ተጋብዛችኋል።
የእግዚአብሔር ቅን ታማኝ አገልጋይ የመጥምቀ መለኮት ቅዱስ ዮሐንስ ምልጃ በረከቱ ከሁላችን ጋር ይሁን። አምላካችን ቅዱስ እግዚአብሔር በሰላም በጤና ጠብቆ ለዕለቱ አድርሶን በዓሉን አክብረን እንድንባረክ መልካም ፍቃዱ ይሁንልን። አሜን። ሰላም አመዘላ ሳውለ ሰኔም